ህዝበ ክርስቲያኑ የኢየሱስ ክርስቶስ የልደት በዓልን ሲያከብሩ የተቸገሩ ወገኖችን በመደገፍ ሊሆን እንደሚገባ የተለያዩ የሃይማኖት አባቶች መልእክት አስተላልፈዋል። ለሀገር ሰላም መስፈን ሁሉም የድርሻውን እንዲወጣ የመከሩት የሃይማኖት አባቶች በዓሉ የሰላም የፍቅርና የመተሳሰብ እንዲሆንም ተመኝተዋል። ለበለጠ ጥላውን ዘገባ አበባ መኳንንት። በህዝበ ክርስቲያኑ ዘንድ በየዓመቱ የሚከበረው የኢየሱስ ክርስቶስ የልደት በዓል በዚህ ዓመትም ታኅሳስ 29 ቀን ይከበራል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ብፁዕ አቡነ አብርሃም፣ በኢትዮጵያ ካቶሊካዊ ቤተክርስቲያን የባህር ዳር ደሴ ሰበካ ጳጳስ አቡነ ልሳነ ክርስቶስ ማቴዎስና የኢትዮጵያ ወንጌላዊ አማኞች አብያተ ክርስቲያናት ካውንስል የሰሜን ምዕራብ የቦርድ ሰብሳቢ መጋቤ ገብሬ አሰፋ ለህዝበ ክርስቲያኑና ለመላው ህብረተሰብ እንኳን ለ2018 ዓመተ ምህረት ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ ብለዋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከሁሉ አስቀድሞ በሀገራችን በኢትዮጵያና በልዩ ልዩ ዓለማት የምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ልጆቻችንና ኢትዮጵያውያን ወገኖቻችን በሙሉ ልዑል እግዚአብሔር በልዩ ጥበቃው ጠብቆ በቸርነቱ ጎብኝቶ ለብርሃነ ልደቱ ስላደረሰን ክብርና ምስጋና ለእርሱ ይሁን እያልኩ ሁላችሁንም እንኳን ለብርሃነ ልደቱ አደረሳችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የሀገረ ስብከታችን ካቶሊካውያን ምእመናን፣ ካህናት፣ መነኮሳትና መነኮሳን እንዲሁም መልካም ፈቃድ ያላችሁ የክልላችን ህዝቦች፣ በሀገርም ሆነ ከሀገር ውጭ የምትገኙ ኢትዮጵያውያን ሁሉ እግዚአብሔር እንኳን ለ2018 ዓመተ ምህረት የጌታችን የመድኃኒታችን ኢየሱስ ክርስቶስ ብርሃነ ልደት በሰላም አደረሳችሁ አደረሰን። በመላው ዓለም ለምትኖሩ የወንጌል አማኞች፣ ለሁሉም የሀገራችን ህዝቦች በሙሉ እንኳን ለ2018ኛው ዓመተ ምህረት ለጌታችንና መድኃኒታችን ኢየሱስ ክርስቶስ ልደት መታሰቢያ አደረሳችሁ አደረሰን። ህዝበ ክርስቲያኑ በሆስፒታል፣ በማረሚያ ቤት፣ በመጠለያ ጣቢያ የሚገኙና በልዩ ልዩ ችግር ውስጥ ሆነው የሰውን እርዳታ የሚፈልጉ ወገኖችን በመጠየቅና በመደገፍ በዓሉን እንዲያከብር አባታዊ መልእክታቸውን አስተላልፈዋል። የታሰሩትን በመጎብኘት የታመሙትን በመጠየቅ እንዲሆን የዘወትር የተለመደ የክርስቲያኖች ተግባር ነውና አንርሳ። የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓል ስናከብር በዙሪያችን የሚገኙትን ችግረኞች እናስባቸው። የእኛን ድጋፍ የሚፈልጉ የእኛን እርዳታ የሚፈልጉ ጎረቤቶቻችን ሊሆኑ ይችላሉ፣ አካባቢያችን ያሉ ሊሆኑ ይችላሉ እና እነዚህን ሰዎች በመደገፍ በሰላምና በደስታ በዓል እንድናከብር ማሳሰብ ወዳለሁ። በዓሉ የሰላም የፍቅርና የመተሳሰብ በዓል እንዲሆንም መልእክታቸውን አስተላልፈዋል። በዓሉንም የሰላም የጤና የሕይወት የበረከት በዓል ያድርግልን። የመረዳዳት የፍጹም ደስታ ይሆንላችሁ ዘንድ ልባዊ ምኞቴን እገልጻለሁ። የተባረከ የገና በዓል ያድርግልን። እግዚአብሔር ኢትዮጵያንና ሕዝቦቿን ይባርክ። መጪው ጊዜ የሰላም የፍቅር የመተማመንና የመከባበር እንዲሆንልን እመኛለሁ። ኢየሱስ ክርስቶስ የሰው ልጆችን ከጨለማ ወደ ብርሃን ለመመለስ በዚህ ዓለም መወለዱን ያስታወሱት የሃይማኖት አባቶቹ ህዝበ ክርስቲያኑ በዓሉን ሲያከብር ያለው ለሌለው በማካፈል ሊሆን እንደሚገባም መክረዋል።